بسم الله الحمد لله رب العالمين وأصلي وسلم على رسول الله وعلى آله وصحبه وسلم أجمعين أما بعد السلام عليكم ورحمة الله وبركاته يا قدوري يا حنفية فقه كتابا درس كتلالن بالله في درسنا والماء المستعمل بالله والماء المستعمل مستعملها ማለት ሰዎች የተጠቀሙት ውሃ ወይም እጣቢ የሚለው ሊገልጸው ይችላል። ውዱእ አድርገው የተንጠበጠበ ነገር ውሃ ኩሉ ማኢን ኡዚለ ቢሂ ሐደሱን ውዱእ ፍቺ የተወገደበት ሁሉ ያው ውዱእም ትጥበትም በዚህ ውስጥ ይገባል። አው ኡስቱዕሚለ ፊል በደኒ ወይም በሰውነት ውስጥ የተጠቀምነው አለ ወጅህ ልቁርበቲ ወደ አላህ ለመቃረብ ብለን ምን ማለት ነው? ውዱእ ፍቺ የተጠቀምነው ሆኖ ለቁርባ የተጠቀምነው ማለት አንዳንድ ጊዜ ሰዎች ውዱእ ኑሯቸው በውዱእ ላይ ውዱእ ያደርጋሉ። እሱ ውዱእ ፍቺን አላስወገደም፣ በውዱእ ላይ ውዱእ ነውና፣ ግን ሰውነታችንን አጥበንበታል ወደ አላህ ለመቃረብ ብለን በውዱእ ላይ ውዱእ ለማድረግ በሚል ተደርጎበታል። ይሄ ሁሉም ተብሎ ይጠራል። የዚህን ጥብጣቢ ወይም ከዚህ ከሰውነታችን ላይ የፈሰሰ ውሃ ማእ ሙስተዕመል ተብሎ ይጠራል። ይሄ ውሃ ለውዱእ ማድረጊያ የማይሆንም፣ ነገር ግን ነጃሳን ለማጠብ ግን ይሆናል። በመዝሀቡ ውዱእ ማድረጊያ አይሆንም፣ ነጃሳን ግን ሊያጥብ ይችላል። ለምሳሌ የሆነ ሰውነት ላይ ያለ ነጃሳ ለማስወገድ ወይም ልብስ ላይ ያለ ነጃሳ ለማስወገድ ይቻላል ነው የምንለው። ወኩሉ ኢሃቢን ቆዳ ሁሉ ዱቢራ የተደበተ፣ እንግዲህ ቆዳ መፋቅ ስራ ላይ ቆዳና ሌጦ ላይ የሚሰሩ ሰዎች ያውቁታል። መደበት የሚባል አለ። መዘፍዘፍ አይደለም፣ ይለያል። እሱ የሆነ ቅጠል ነገር ይጨመርበታል፣ የሆነ የዛፍ ነገር ስር ነገር ሊጨመርበት ይችላል። አላኩል ያህል ያ ቆዳ ፈቀርጦ ጧሃራ ሆኗል ነው የምንለው። በዋናነት ከነዚህ ቅጠሎች ይጨመሩበታል ነው እንጂ የሚለው ይሄ በሻፊዒዮችም ጋር የሚስማማበት ሐሳብ ነው። በሐነፊ መዝሀብ እንደው ፀሐይ ላይ እንኳን ቢሆን አሁን ቆዳ ነጋዴዎች ጨው ማብላት የሚሉት ነገር አላቸው። ጨው ማብላት በጨው ቢያነሱትም በጨው ቢታሽም የዛው አካል ሊሆን ይችላል። ዋናው ነገር ምንድን ነው? በዚህ ላይ ስጋውን ወይም ደግሞ ሞራ የሚሆነውን ነገር ማስወገድ የሚችል ከሆነ ይቻላል ነው የሚል። አንድ ቆዳ በአረበኛው ቋንቋ ገና ሳይደበት ወይም ደግሞ ወደ አገልግሎት ሳይውል በፊት የነበረው እሱ ምን ተብሎ ይጠራል? ኢሃብ ይባላል። ቆዳው ደግሞ ወደ አገልግሎት ወደ ተለያዩ ልብስ ወይም ጫማ ወይም ለመሆን ብቁ በሚሆንበት ጊዜ አዲም ይባላል። ወጃዘት ሶላቱ ሶላት መስገድ ይቻላል። በሱ ተሸፍኖ ልብስ ከሆነ በሱ ተሰትሮ ሶላት መስገድ ይቻላል። ፊህ እንዲሁም ላው ላይ ሶላትን መስገጃ አድርጎ ሰጋጃ አድርጎ መስገድም ይቻላል። ወልውዱእ ሚንሁ የውሃ ዕቃ ቢደረግም እርኮት የሚባል በድሮ ጊዜ እንደ ብሪቅ አይነት በወሎ አንዳንድ ትላልቅ ሐሪማዎች አሉ። በጥንት ጊዜ የነበሩ ሐሪማዎች ላይ ውዱእ ማድረጊያ እንደ ብሪቅ ነገር ይሰሯቸዋል። በሱም ውዱእ ማድረግም ይቻላል። ወልውዱእ ሚንሁ ኢላ ጅልድ ልኽንዚሪ ያሳማ ወይም የከርከሮ ቆዳ ሲቀር እሱ የሆነ እንደሆነ በምንም ሁኔታ ጧሃራ ሊሆን አይችልም። ቢደበትም ባይደበትም አይጸዳም። የከርከሮ ወይም ያሳማ ቆዳ ሲቀር ወልአደምይ የሰው ልጅ ቆዳም እንደዛው ነው። ያሳማ ስጋ አካሉ ነጃሳ ነው፣ በመታጠብ አይጸዳም ነው። የሰው ልጅ ቆዳ ደግሞ ልልከራመት ኢንሳንያ ሰዋዊ ክብር አለውና
ስለዚህ እንደው ፈርደን على التقدير እንደዛ እንኳን ቢሆን ማለቱ ነው አለ። ወይም ደግሞ እዛ ደረጃ መድረሱስ ክልክል አይደለም ወይ ቆዳውን መፋቅ ቆዳውን እንትን ማለት መሽተገቢስ ነውና ስለዚህ ነጃሳ የመሆን ጉዳይ ሳይሆን መጠቀሚያነት የማይፈቀድ በመሆኑ የተከበረ ፍጡር በመሆኑ ነው። ይሄ እንግዲህ ከዛ ውጭ ያለው በሐነፊ መዝሐብ ከሻፊዒ መዝሐብ ጋር የሚለየው የውሻ ቆዳስ የውሻ ቆዳ አልተነሳም። በሻፊዒ መዝሐብ የውሻ ቆዳ አይደበትም። የውሻ ቆዳ አይጧሃራም። በምንም ቢሆን ሊጧሃራ አይችልም ነው በመዝሐቡ የሚባል። በሐነፊ መዝሐብ የሆነ እንደሆነ የውሻ ቆዳ እንደማንኛውም ቆዳ ከተደበተ ሊጧሃራ ይችላል። ወሎ አካባቢ ደረሶች ሲገናኙ የሻፊዒና ሐነፊ ሐሪማ ደረሶች በተለያዩ በተዓዚያ በመውሊድ በተለያዩ ጉዳዮች ላይ ሲገናኙ የሚቀላለዱት ቀልድ አላቸው። የሻፊዒ ደረሳ ኧረ እንደው በውሻ ከሌ ላይ እንኳን ቢሆን ቀደም ብላችሁ አሰግዱ እንስገድ ይላል። በሻፊዒ መዝሐብ ደግሞ የእንትን ስጋ የጅብ ስጋ ስለሚበቃ እንደው የጅብ ስጋ እንኳን የለም እንደዚህ አካባቢ እዚህ ሀገር እያሉ እንደዚህ ይተራረባሉ። ያው እርስ በርሳቸው ማለት ይቀልዳሉ። እና በሐነፊ መዝሐብ የውሻ ቆዳ ታጥቦ ይጧሃራል ወይም ዲባብ ከተደረገ ይጧሃራል የሚል አቋም ነው ያላቸው። የሚከለክለው የለም። ወሸዕሩል መይተቲ ወደፊትም ብዛት እናያለን። የበክት ጸጉር እንግዲህ እሱ ወዐظሙሃ አጥንቱም የበክት አጥንቱም ወሐፊሩሃ ወዐሶቡሃ ጅማት ምናልባት የሆነ ቁግ የሚል ከእንስሳዎች ጅማት ውስጥ የሚወጣ እንደ ገመድ ነገር የሚጠቀሙት ወይ ነገር አለ ከጅማት ማለት ነው። እሱም ቢሆን እንዲሁም ኮቴዋም ጭምር ይሄ ሁሉ ጧሂሩን ነው የምንለው ጧሃራ ነው የምንለው። ምክንያቱም ህይወት የሌለውን ጸጉር ህይወት የለው ወደ ውስጡ ደም አይመጣም ጸጉር ላይ ወቀርኑ ቀንዱም ቢሆን እንደዛው ተቆርጦ ይተካል ያድጋል። ስለዚህ ይቆረጣል፣ ህይወት የለውም፣ ደም ወደ ውስጡ አይሰርግም። ስለዚህ ነጃሳ አይሆንም፣ ጧሃራ ነው የምንለው። ያው የሰው ልጅ አጥንትና ጸጉር ጧሃራ እንደሚሆነው ሁሉ ወኢዛ ወቀዐት ፊል ቢዕሪ ነጃሰቱን በአንድ ጉድጓድ ላይ ነጃሳ ከወደቀች የውሃ ጉድጓድ ላይ ነጃሳ ወደቀበት። እንግዲህ የውሃ ጉድጓዱ ትንሽ ነው። ውሃው በሻፊዒ መዝሐብ 2 ቁለት ነው አይደል የሚባለው። በሐነፊ መዝሐብ ከዚህ በፊት አንስተናል። 10 ክንድ በ10 ክንድ ወርዱም ቁመቱም 10 ክንድ በ10 ክንድ መሆን አለበት ይላሉ። 4 ማዕዘን ከሆነ ክብ ከሆነ ደግሞ የራሱ እንትን አለው። 3 ማዕዘን ከሆነ የራሱ እንትን አለው። ወይም በውሃ ጥልቀቱ ምን ያክል መሆን አለበት? ስንዝር ያክል ወይም ደግሞ በባልዲ ሲጠለቅ አፈሩን አግኝቶት የማይቀሰቅሰው ጭቃ የማይነሳ የማይደፈርስ መሆን አለበት። ወይ ደግሞ ይሄኛው ጫፍ ሲነቃነቅ ያኛው ጫፍ የማይነቃነቅ ብለዋል። አላ ኩል ያህል እንደዛ ካልሆነ ትንሽ የሆነ የውሃ ጉድጓድ ላይ ነጃሳ ከወደቀበት ነጃሳው የወደቀው ነጃሳ ፈሳሽም ይሆን ጠጣር ነጃሳ ወይም ፈሳሽ ያልሆነ እንዲህ አይነት ከወደቀበት ኑዚሐት ይወጣል። እንግዲህ ያው ነጃሳው እርጥብ ደረቅ ልዩነት የለውም። የተሰበረ ያልተሰበረ የምንለው የለም። ነጃሳ ከወደቀበት በካነ ኑዚሐት ትወጣለች፣ ሙሉ ውሃው ይወጣል። ጉሬው ውስጥ ወይም ጉድጓድ ውስጥ ያለው ውሃ ሙሉ በሙሉ ይወጣል። ወካነ ነዝሑ ማፊሃ በውስጧ ያለው ማውጣት ያለውን ውሃ ማውጣት ሚነል ማኢ ጧሃረተን ለሃ ውስጧ ያለው ውሃ ከወጣ ጉድጓዱ ወይም የውሃው ኩሬ ጧሃራ ሆኗል ማለት ይቻላል። ተጧሃርቷል ሙሉ በሙሉ ከወጣ ጧሃራ ሆኗል። ይሄ በኢጅማዕ ሰለፍ ነው። ሰለፎች በተስማሙበት መሰረት ያው ማውጣቱ ጧሃራ ያደርገዋል። ፈኢን ማተት ፊሃ
እንግዲህ አሁን ነጃሳ ከወደቀበት ነው። ሩህ ያለው ነገርስ ጉድጓድ ውስጥ ሞቶ ቢገኝ ወይን ማተት ፊሃ በዛ በውሃ ጉድጓድ ውስጥ ቢሞት ፈእረቱን አዑስፉረቱን ሻዕወቱን አይጥ ሞቶ ተገኘ ጉድጓድ ውስጥ አዑስፉረቱን ወይም ደግሞ በራሪ ወፍ ድርጭት የሚባል የበራሪ አይነት ነው። ሻዕወቱን እንደዛው ነገር ነው። ወይም ግንደ ቁርቁሩና የሚባል የወፍ አይነት ነው። ይህን የመሳሰሉ አው ሱዳንየቱን የበራሪ አይነት ናቸው። እነዚህ ሁሉ ሙተው ቢገኙ አው ሳሙ አብረሳ ወይም ቀርጮ ታውቃላችሁ ይመስለኛል፣ ወይም ነቢ ሰደብ ይሉታል። እሱን የገደለ አጅር አለው የሚል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። በሱነኖች ላይ የተዘገበ ሐዲስ ነው። ይሄ ትልቁ ቀርጮ ማለት ነው። እሱን የገደለ አጅር አለው ተብሏል። ነቢ ኢብራሂም ዐለይሂ ሰላም እሳት በመቀጣጠል ጊዜ እፍ ብሏልና ለዛ ነው የሚል ቅሳ አለ። አላ ኩሊ ሐል ሳማ አብረሱ እሱንም ቀርጮንም ውስጡ ሙቶ ቢገኝ ኑዚሓ ሚንሃ ከዛች ከኩሬዋ ይወጣል። መበይነ 20 ደልወን ኢላ 30 ደልወን ከ20 እስከ 30 የሚደርስ ባልዲ ይወጣል። እንግዲህ አንድ ባልዲ ምን ያክል ነው ሊሆን የሚችለው ሲሉ እስከ 3 ሊትር አካባቢ ሊሆን የሚችል እንደው ቢበዛ ቢገፋ 3 ሊትር ሊሆን የሚችል ከ20 እስከ 30 ይወጣል። እንደው እንደ ትልቀቱና እንደ ማነሱ ይሆናል ማለት ነው። ከ20 እስከ 30 ድረስ ይወጣለታል። ይሄን ሊሆን የሚችለው ግን የሞተችው አይጥ ከድመት የሸሸች መሆን የለባትም አሉ። ወይም የቆሰለች መሆን የለባትም። አለበለዚያ ከድመት የቆሰለች ከሆነ ከድመት የሸሸች ከሆነች የቆሰለች ከሆነች ሙሉ መውጣት አለበት ውሃው። ለምን? የቆሰለችው ቁስል ነው፣ ደም ይዛው ገብታለችና። እንደውም ከድመት የሸሸች አይጥ እያዩት ሩጣ ተገባችበት ሙሉ ይወጣል። ለምን ሲሏቸው ከድመቷ ስትሸሽ አንዳች ሊወጣት ይችላል፣ የሆነ ነገር ፈሳሽ ነገር ሊወጣት ይችላል። ስለዚህ ሙሉ በሙሉ ውሃው ተቀላቅሏልና ሙሉ መውጣት አለበት ይላሉ ማለት ነው። ከውሻም ከሆነ ነገርም የሸሸች ከሆነ ያው ነው የሚሆነው፣ በዙ ውስጥ ይገባል ማለት ነው። 2 አይጥ 3 አይጥ እንደ አንድ ነው የሚቆጠሩ። 5 ተደረሱ 5 አይጦች ውስጡ ሞተው ከተገኙ ግን እንደ ድመት ይቆጠራሉ። ድመት ደግሞ በአንድ ኩሬ ውስጥ ሲሞት ሞቶ ቢገኝ ምን ያክል መወጣት አለበት የሚለውን ወደፊት እናያለን ማለት ነው። በዚህ ሁኔታ ከ5 እስከ 10 ድረስ ባለው ደግሞ ውሻ ሞቶ እንደተገኘ ያክል አይጦች በዚህ ቁጥር ቢሆን ውሻ ውሃ ውስጥ ጉድጓድ ውስጥ ውሻ ሞቶ እንደተገኘ ይቆጠራል። ውሻ ሲሞት ደግሞ ምን ያክል ይወጣል ወደፊት ዝርዝሩን የምናየው ይሆናል ተብሏል። ወኢን ማተት ቢሐሰቢ ኩብሪ الحيوان ወሱግሪ እንደ እንስሳው ትልቀትና ማነስ ይሆናል። በዛ ሁኔታ ነው የሚታየው ማለት ነው። ወኢን ማተት ፊሃ ሐማመቱን በጉድጓድ ውስጥ እርግብ ብትሞትስ አው ደጃጀቱን ወይም ዶሮ ቢሞት አው ሲነውሩን አነር የድመት አይነት ነው። ወይም ቤት ለማዳ ለሆነ ሲሆን እሱ አነር ይባላል፣ ሲነውር ይባላል በአረበኛም ስሙ ማለት ነው። ኑዚሐ ሚንሃ ከጉድጓዱ ይወጣል። ማ በይነ 40 ደልወን ኢላ 60 ከ40 እስከ 60 የሚደርስ ከ40 እስከ 60 ባልዲ የሚደርስ ይወጣል ማለት ነው። እንደው አሁን ወደ ሊትር ብንቀይረው ከ120 ወደ 180 ድረስ ሊትር የሚደርስ ማለት ይቻላል ይወጣል። እንግዲህ በዚህ ሁኔታ ላይ ይቀጥላል ማለት ነው። ወኢን ማተ ፊሃ ከልቡን በጉድጓድ ውስጥ ውሻ ሞቶ ተገኘ በውሃ ጉድጓድ ውስጥ አው ሻቱ ወይም ፍየል አው አደምይ ወይም የሰው ልጅ ኑዚሐ ጀሚዑ ማ ፊሃ ውስጧ ያለው ጉድጓድ ውስጥ ያለው ሁሉ ውሃ ይወጣል። እንግዲህ ይሄን ነው የሚሆነው። አሁን ውሻው ሞቶ ቢገኝ ነው ያለው። ውሻው በህይወት ገብቶ ቢወጣስ ከሊባለኩም በሐነፊ መዝሃብ ውሻው ለጃሳ የሚሆነው ለጋጉ ብቻ ነው ወይም ለሃጩ ብቻ ነው። ለሃጩ የነካው የሰውነት አካል እርጥብ ካለም ሊነጅስ ይችላል እንጂ ዛቱ በአካሉ በሐዲስ የመጣ የለም። ሉዓብ ነው የተባለው ለሃጩ ነጅሳን ነው የተባለው እና ስለዚህ ውሃ ውስጥ ቢገባ
ዋኝቶ አፉን ሳያስነካ ቢወጣ ምንም የሚወጣ ነገር የለም፣ አይነጀስም ጭራሹንም ነው የሚሉት ነው በመዝሐቡ ላይ። ወኢን እንተፈኸ الحيوان فيها በጉድጓድ ውስጥ ሞቶ የተገኘው እንስሳ ተነፋፍቶ ቢሆን ሰውነቱን ፍትፍት ብሏል፣ ውሃ ጠጥቶ እንበል ወይም አብጧል፣ አው ተፈሰኸ ወይም ደግሞ ተበጣጥሷል፣ ሰውነቱ መበጣጥስ ጀምሯል። ኑዚሐ ጀሚዑ ማ ፊሃ ምን الماء ሙሉ በሙሉ ይወጣል፣ የፈለገውን ቢሆን ማለት ነው። እንግዲህ ሐታ ሌላ ቀርቶ እንኳን ውጭ ላይ ሞቶ ቢገባ እንኳን ውስጡ ባይሞትበት ውጭ ላይ ሞቶ ቢገባ፣ ምክንያቱም እዛ ውሃ ውስጥ የዚህ የበክቱ የነጃሳው አካል ተቀላቅሎታል ተብሎ ይታሰባልና ሙሉ በሙሉ መውጣት አለበት እንላለን ነው የምንለው። ሶጉር አልሐይዋን ወከም የሞተው እንስሳ ቢተልቅም ቢያንስም ምንም ልዩነት የለውም፣ እርጥበቱ ነጃሳው ሙሉ ውሃው ጋር ተቀላቅሏልና። ወዐድዱ ዲላኢ ያለ የሚወጣው ባልዲ ወይም አኮሌ የሚጠለቀው ዩዕተበሩ ቢደል ወሰጥ በመካከለኛ ባልዲ ነው የሚቆጠረው። እሱም እንዴት ነው ስል ወል ሙስተዕመሉ ሊልአባሪ በዛ ሀገር ላይ ፊል ቡልዳኒ በዛ ሀገር ላይ ወይም በአገሩ አብዛኛው በሀገሩ ላይ ለውሃ ጉድጓድ ውሃ መቅጃ ተደርገው በሚጠቀሙበት ባልዲ ነው የሚለካው። ምክንያቱም ከፍ ዝቅ ቢል ብዙ አይነት ሊኖር ስለሚችል በዛ ይለካ። ቅድም ባነሳነው እስከ 3 ሊትር ሊደርስ የሚችል ነው ተብሏል። በብዛት በዚህ ሁኔታ መወጣት ይችላል። ፈኢኑ ዚሐ ሚንሃ ቢደልውን ዐዚም ይናል። ታዲያ በአንድ ጊዜ እሳ በትልቅ ባልዲ ወይም በትልቅ በርሜል በአንድ ውሃውን ጥቅልል አድርጎ ቢያወጣው እሳ አንድ ጊዜ ቢደልውን ዐዚም ይናል። ቀድሩ ማ የሰዑ 20 ደልወን 20 ባልዲ ሊሆን የሚችል በአንድ ጊዜ ቢያወጣው ሚነደል ወሰጥ ከመካከለኛው ባልዲ አሕቱሲበ ቢሂ በዛ መጠን ቢዛሊከ አልቀድር በዛ መጠን ይታሰባል። እንግዲህ 20 እንዳወጣ ይቆጠራል፣ ምንም ችግር የለውም ማለት ነው። ይሄ መዝሐቡ ላይ ዋናው አቋም ነው። በመዝሐቡ ውስጥ ሌላ አቋም አለ። አንድ በትልቅ ዕቃ ወዳውኑ በአንዴ ቢያወጣው አይቆጠርም። ምክንያቱም በተለያየ ጊዜ በሚጨለፍበት ጊዜ ከስር እየመነጨ እያጠበ ይመጣልና ቶሎ ቶሎ መወጣቱ ያንን ያስቀረዋል ብለው የሚሉ የተከራከሩ አሉ። ቀውሉ አቢ ዩሱፍ አለ ማዕተቅድ ግን ቀውሉል ኢማም አቢ ሐኒፈተ ይሄ አንዴ መወጣቱ መጠኑን ነው እኛ የምንፈልገው፣ ምን ችግር የለውም። እንደውም እኮ በአንዴ መወጣቱ በተለያየ መጨለፍ የሚንጠባጠበውን ይቀንሳል፣ እየተንጠባጠበ እዛ ውስጥ የሚመለሰውን መጠን ይቀንስልናል፣ ብዙ ይወጣል እንጂ በአንዴ መወጣቱ የሚጎዳው ነገር የለም የሚል አቋም አላቸው። ስለዚህ በአንድ ቢወጣ ይታሰባል ነው። ወኢን ካነት ልቢሩ መዒነና ምንጭ የሚመነጭሳ ከሆነ ጉድጓዱ የሚመነጭ ከሆነ እንግዲህ ከስር ውሃ የሚመነጭበት ሆነ ላቱንዛሑ መውጣት ሙሉ በሙሉ እስከሚደርቅ ድረስ ማውጣት የማይቻል ከሆነ ውሃው የማያልቅ ከሆነ ከላይ ሲወጣ ከስር ይመነጫል። ወቀድ ወጀበ ነዝሑ ማ ፊሃ ነገሩ ደግሞ ሙሉዋን ማውጣት ግዴታ ሆኗል። ውሻ ሞቶበታል፣ ሰው ሞቶ፣ ፍየል ሞቶ ውስጡ ተገኝቷል። ሙሉ በሙሉ መውጣት ያለበት ሁኔታ ላይ ነው ያለው። አኽረጁ ሚቅዳረ ማ ካነ ፊሃ ሚነል ማኢ ውስጧ ሊኖር ይችላል ተብሎ የሚታሰበውን የውሃ መጠን ያክል ያውጡ ተብሏል። እንዴት ይደረጋል? መጠኑ እንዴት እንወቀዋል? ብዙ አይነት መንገድ አለ። አንደኛው ጎኑ ላይ ተመሳሳይ ጉድጓድ ይቆፈራል፣ ተመሳሳይ ጥልቀት ስፋት ያለው ውሃው እንዳይሰርግ በጀሶ ይለቅለቃል፣ ወደ ውስጥ እንዳይለቅ ከዛ ይወጣል። ያንን ያክል ሲሞሉ ይበቃቸዋል። አንድ ይሄ ነው። በዛን ጊዜ ሲሰሩበት የነበሩት እና አቡ ዩሱፍ አልቃዲ በበገዳድ ላይ ፈትዋ ሲሰጡበት ሲሰራበት የነበረው ይሄ ነው። አንድ ነው። ሌላኛው ደግሞ በኋላ ዘመን ላይ ደግሞ እየተሰራበት የነበረው የሆነ ሸምበቆ ረጅም እንጨት ውስጡ ይገባና ይለካል፣ ምልክት ይደረግበታል።
ከዛ ይወጣል መውጣት ይጀምራል ለምሳሌ 5-10 ባልዲ ይወጣል እንበል ከዛ ይቆዩና ሁለተኛችን እንትን ያስገቧታል ያችን ዘንግ ያስገቧታል ዘንጓን ሲያስገቧት 20 ለምሳሌ አውጥተው ከሆነ ዘንጓን ሲያስገቧት ምን ያክል የወጣው የቀነሰው ውሃ ከዘንጉ ከመጀመሪያው ልኬት ስንት 1/2 ወይስ 1/3 ቀንሷል ውሃው ብለው ይለካሉ ከዛ በኋላ 20 ከሆነ ያወጡት 1/3 ቀንሶ ከሆነ ሙሉ ለማውጣት 2/3 ነው የቀረው 60 ይጨምሩ ወይ 40 ይጨምሩበታል ማለት ነው በዚህ ይጠናቀቃል እና በዚህ መንገድም ሊታወቅ ይችላል وقد روي تورطان محمد بن الحسن رحمه الله يا ابو حنيفه درس يهونوت محمد بن الحسن الشيباني الله يزين الله جونا ساچو باستلفوت انه قال ينزح منها 100 دلو الى 300 دينار ሚመነጭ ከሆነ ከ200 ባልዲ እስከ 300 ባልዲ ይወጣል ይሄ ማለት ወደ 900 ሊትር አካባቢ የሚደርስ ውሃ ይወጣል ማለት ነው ወደ 900 ሊትር 1000 አካባቢ የሚደርስ ውሃ ይወጣል ይሄንን የተናገሩት እንደ መዝሐብ አቋም ሳይሆን ፈትዋ ሲሰጡ ነው በሀገራቸው ላይ በግዳድ ላይ ቃዲ ሆነዋል እሳቸው ቃዲ በነበሩበት ጊዜ ፈትዋ ሲሰጡ የነበሩት ደጅላ ወንዝ ዳርቻ ላይ የነበሩ ጉርጓዶች ከውሃው ከደጅላ ወንዝ ሰርጎ ይገባ ነበርና ምንጭ የሆነ የቶሎ ውሃቸው አያልቅም ቢጠለቅ እናም ለጊዜው ከ200 እስከ 300 ባልዲ ድረስ ማውጣት ይጠበቅባቸዋል ብለው ፈትዋ ሰጥተው ነበር ይሄን እያሉ ፈትዋ ይሰጡ ነበር ግን ቀውሉ ለኢማም አቡ ሐኒፈተ ቀደም መጠኑ ተለክቶ በመጠኑ ልክ ይውጣ የሚለው እሳቸው በጊዜው የነበረው እነዚህ ደጅላ ወንዝ ዳርቻ ላይ የነበሩት ጉርጓዶች መጠናቸው ይሄ ሊሆን ይችላል ብለው ገምተው ነው ስለዚህ ይሄ ቋሚ አይደለም በጊዜው የተሰጠው ፈትዋ ነው ስለዚህ የምንይዘው ቀውሉ ለኢማም ነው የአቡ ሐኒፋ ቀውል በመጠኑ ልክ ተለክቶ ይወጣል ነው وإذا وجد في البئر فأرة أو غيرها አንድ ጉርጓድ ውስጥ አይጥ ሞታ ተገኘች ቅድም አውርተናል ከ20 እስከ 30 ይወጣል ብለናል የሶላት ጉዳይ አለ የታጠበበት ዕቃ አለ የበሰለ በሱ የተሰራ ምግብ ሊኖር ይችላል ሶላት ተሰግዶ ውዱ ተደርጓል እንዴት ይደረግ ሊል وإذا وجد في البئر فأرة አይጥ ሞታ ተገኘች ወይም ሌላው غيرها ሌላ ነገር ውሃን ሊነጅስ የሚችል ወላ يدرون ሰዎች አያውቁም متى وقعت መቼ እንደወደቀች መቼ እንደገባችበት ማወቅ አልቻሉ እንደው መገመትም አልቻሉ ወለም ተንተፊኽ ደሙም አልተነፋፋቸው ወለም ተተፈሰኽ አልተበጣጠሰም ሰውነቷ ምክንያቱም ከተነፋፋ ከተበጣጠሰ ትንሽም ትልቅም ይሆን ሙሉ መወጣት አለበት ብለን አሳልፈናል አሐዱ ሰላት يوم وليلة የ24 ሰዓት ሶላት ይመልሳል ምክንያቱም በዚህ ጊዜ ውስጥ ሊሆን የሚችለው በ24 ሰዓት ውስጥ ገብታለች ተብሎ ነው የሚታሰበው اذا كانوا توضؤوا منها ከዛ ጉርጓዱ ውዱእ አድርገው ከሆነ የ24 ሰዓት ሶላትን 5 አውቃት ሶላትን ይመልሳሉ وغسلوا ያጥባሉ ልብሶቻቸውንም በዛን ጊዜ የታጠበ ካለ እንግዲህ ይሄን ኩሉ شيء ማንኛውም ነገር አሷበሁ ማዋ የዛ ጉርጓድ ውሃ ያገኘውን ዕቃ ሁሉ ማጠብ ይጠበቅባቸዋል 24 ሰዓት ዕቃውን ያጥባሉ ውዱም ያደርጋሉ ሶላቱንም ይመልሳሉ وإن كانت كونت قد انتفخت تنفافتا كونه يموتچوس أو تفسخت ويم تبطعسا كونه أعادوا صلاة 3 أيام ولياليها የሶስት ቀን ከንደለሊቱ ወይም የሶስት ቀን ሶላት ይመልሱ ነው የምንለው የሶስት ቀን ሶላት ይመልሱ في قول أبي حنيفة رحمه الله أبو حنيفة ሶስት ቀን ሶላትን መመለስ
የግድ ነው። ለምን ሲሏቸው እንግዲህ ለሞቱ ምክንያቱ አይተናል፣ ውሃ ውስጥ መውደቅ ነው። ስለዚህ የሞተችው ውሃ ውስጥ ሙታ ነው ብለን ነው የምናስበው። ውሃ ውስጥ ሙታ ነው ከውጭ ሙታ የገባች ነው ብለን አለ። ዛሂሩ የምናየው ያው ውሃ ውስጥ በመግባቷ ምክንያት ሙታለች። ግን መበጣጠሷ መነፋፋቷ ደግሞ 3 ቀን ቢያንስ መቆየቷን ያመላክታል። አለመበጣጠሷ አለመነፋፋቷ ደግሞ የገባችበት የወደቀችበት ጊዜ ቅርብ መሆኑን ያመላክታል። ስለዚህ ቅርቡን በ24 ሰዓት እንገምተው፣ አለበለዛ ደግሞ ከተበጣጠሰችና ከተነፋፋች ደግሞ በ3 ቀን እንገምተው። ምክንያቱም ከ24 ሰዓት በታች ለምን አይሆንም? ምናልባት ከ2 ሰዓት ከ3 ሰዓት በፊት ገብታ እንደሆነ መመጠን ያስቸግራል። ከ24 ሰዓት ውጭ በታች ያለውን አንድ ወቅት ሶላት ነው 2 ወቅት ሶላት ነው ብሎ መናገር አይቻልም። ስለዚህ መለኪያው ከአንድ ቀን ይጀምራል ማለት ነው። ቃል አቡ ዩሱፍ ሙሐመድ ረሒመሁሙላሁ ተዓላ አቡ ዩሱፍና ሙሐመድ ደግሞ እንግዲህ መዝሃቡ ዋና ሷሒበይን ይባላሉ ብለናል። እነዚህ ሁለቱ ሷሒባቸው የአቡ ዩሱፍ እና ሙሐመድ የሚባሉት የአቡ ሐኒፋ ሁለቱ ደረሶች ማለት ነው። መዝሃቡ በዋናነት ከነዚህ ከሶስቱ ሰዎች ነው የሚወሰዱና ረሒመሁም አላሁ ተዓላ አላህ ይዘንላቸውና ለይሰ ዐለይሂም ኢዓደቱ ሸይእን ሐታ የተሐቀቁ መታ ወቀዐት። እቺ ነጃሳ ወይም የሞተችው አውሬ መቼ እንደወደቀች እርግጠኛ እስከሚሆኑ ድረስ እቺ የሞተችው እንስሳ እርግጠኛ እስከሚሆኑ ድረስ መመለስ የለባቸውም። የሚመልሱት ነገር የለም። ሊአነ ልየቂነ ላ የዙሉ ቢሸክ ነው። የቂኑ እነሱ በውዱእ አድርገዋል፣ ጧሃራ በሆነ ነገር ነው። ገና በጥርጣሬው ይህን ያክል ጊዜ ገብታለች፣ ይህን ያክል ጊዜ ሞታለች በሚል ሊመለስ አይገባውም። ይሄ ማለት እንደ ምንድን ነው? አንድ ሰው ልብሱ ላይ ነጃሳ ቢያይ ወደ ኋላ ተመልሶ አስሉ ልብሱ ጧሃራ ነው፣ መጨረሻ አየ። ስለዚህ ያን ካየበት ጊዜ በኋላ ነው እንጂ ልብሱን ማጠብና መጣል የሚገባው። ከዛ ወደ ኋላ ተመልሶ የቂን በነበረበት ሰዓት ላይ ያለውን አህዋል አይመለከትምና አሉ። ይሄ ነው ተብሏል። ግን ፈትዋ የሚሰጠው በቀውል ኢማም አቡ ሐኒፈተ በአቡ ሐኒፋ ቀውል ነው ፈትዋ የሚሰጠው መዝሃቡ ላይ በዚህ ጉዳይ ማለት ነው። ወሱሩ ለአደምይ የሰው ልጅ ትራፊ፣ አሁን ስለ ትራፊ ሊያወራ ነው። ወሱሩ ለአደምይ የሰው ልጅ ትራፊ አለ። ሰው ልጅ ጠጥቶት የተረፈው ነገር ወማ ዩከሉ ለሕሙሁ እንዲሁም ስጋው የሚበላ ነገር ጠጥቶት የተረፈው ጧሂር ነው። በግ፣ ፍየል፣ ከብት፣ ግመል የጠጣው ትራፊው የዛው ጧሃራ ነው። ልክ እንደ ሰው ሊጠጥቶ እንደተረፈው ኢዛ ሸሪብተ ፈአስኢር ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ ችግር የለውም ነው የምንለው። ፈረስ ከምን ውስጥ ይካተታል? ፈረስ ከምን ውስጥ ይካተታል? ስጋው ከሚበሉ እንስሳቶች ነው። አቡ ሐኒፋ አይበላም ብለው ፈትዋ የሰጡበት ነበር። ሐራም ነው ማለት አይደለም፣ ለጅሃድ እንዳያልቅ ነው ብለዋል እሳቸው ይሄን ያሉት። ስለዚህ ፈረሱም እንደው አይበላም ብለው ኢማሙ እንኳን ፈትዋ ቢሰጡ ለበሩራ ለጅሃድ እንዳያልቅ ነውና እሱም ፈረስም ጠጥቶ የተረፈው የዛው አካል ነው። ያው ጧሃራ ነው ሊሆን የሚችለው ተብሏል። ወሱሩ ልከልቢስ የውሻ ትራፊ፣ ወልኽንዚሪ የአሳማ፣ ወሲባኢ ልበሃኢሚ የዱር እንስሳቶች እንደው ሲባዕ የሚባሉት እንትኖች ናቸው አሉ። እነዚህ ስጋ የሚበሉት እንስሳቶች ናቸው። ወይም ደግሞ ክራንቻ ጥርስ ያላቸው አዳኝ እንስሳቶች የሚባሉት የዚህ አካል ናቸው። በዚህ ውስጥ ድመት የቤት እንስሳ ብትሆንም ግን የዱር እንስሳዋ ወይም ቅድም አነር ብለን የጠራ ነው እና ጫካ ውስጥ የምትኖረው ከሆነች ያው አዳኝ እንስሳቶች ውስጥ ትገባለችና ነጅሱ ይህ ሁሉ የውሻ የአሳማም እንዲሁ ስጋ የሚበላ አድሎ የሚበላ እንስሳ ትራፊ ነጃሳ ነው የሚሆነው። ትራፊያቸው ነጃሳ ነው የሚሆነው። ስለዚህ እነሱ እንትን ያሉት ትንሽ ውሃ ከሆነ እንደዛ ነው የሚሆነው። ትንሽ ውሃ ከሆነ
ያው የሚነጀስ ከሆነ ማለት ነው። ነጃሳ ወርቆበት የሚነጀስ ከሆነ ቅድም ባለፈውም ባወራነው መሰረት ብዙ ውሃና ትንሽ ውሃ መለኪያው በመዝሐቡ ተቀምጧልና ወሱሩል ሂረቲ አለ። ለምንድን ነው የድመት የሆነ እንደሆነ ለምንድን ነው እነዚህ ነገራቶች ትራፊያቸው ነጃሳ ነው ያልበት ምክንያት? ትራፊያቸው ሲጠጡ ለሃጫቸው ይነካል። ለሃጫቸው ደግሞ የሚመነጨው ተስጋቸው፣ ስጋቸው ደግሞ ነጃሳ ነው። ስለዚህ ትራፊያቸው ነጃሳ ነው እንላለን ነው። ወሱሩል ሂረቲ የድመት ትራፊ ደግሞ ቤት ውስጥ ያለ የድመት የሷ ትራፊ ወደጃጀቲ አልሙኸላቲ ልቅ የሆነ ዶሮ ማለት ለሁለት ይከፈላል። ገበሎችም ሌሎችም ለሁለት ይከፈላሉ። ልቅ የሆነ ዶሮ ማለት የቤት ውስጥ የማትታሰር እንደው ዝም ብላ ቆሻሻውንም ነጃሳውንም በየኮሲው እየሄደች ቆሻሻ መጣያ ቦታም ነጃሳ የምትበላ አደጃጅ አልሙኸላ ትባላለች። ይሄ በሁሎችም መዝሐብም ያለ ነው። የሷ ትራፊ የሆነ እንደሆነ ወሲባህ ጠይሪ የአዳኝ አውሬም በራሪ አዳኝ በራሪ እንግዲህ ምንድነው ንስር ምናምን የመሳሰሉት አዳኝ ባሉት ወይም ጭልፊት ማን ነው ጩልሌ ምናምን የሚባሉ እዚህ ስጋ የሚበሉ በራሪዎች ማለት ነው። የነሱ ትራፊያቸው ወማ የስኩኑል ቡዩተ እቤት ሊኖር የሚችል አለ። እቤት ሊኖር የሚችል ሊገኝ የሚችል ማን ነው? ሚስሉል ሐየ እባብን ይመስል ወልፈረቲ የአይጥ ትራፊን ይመስል እሱም ይሄ ሁሉ ራሱ ቢነካ ጠሃራ ነው፣ መታጠብም ይችላል። ላኪንሁ መክሩህ ነው ምንድነው? መጠቀሙ ግን ከረሃ ነው። አለመጠቀሙ ይመረጣል። ላኪን ግን ቢነካ አይነጅስህም፣ ብትታጠብበት ውዱ ብታደርግበትም ትችላለህ። ጣሂሩን ሙጣሂሩን መዐል ከራሃቲ ከከራሃ ጋራ ነው የሚታየው ተብሎ እንግዲህ መጠቀሙ ከራሃው በሐነፊ መዝሐብ ለሁለት ይከፈላል። ከራሃተ ተሕሪም ወደ ሐራም የቀረበ ከራሃተ ተንዚህ የሚባል ደግሞ ወደ ሐላል የቀረበ ከራሃ አለ። የትኛው ከራሃ ውስጥ ነው የሚገባው? በሷሒሁ ቀውል ዐለል ቀውል አልአصሕ ዩዐዱ ምን ከራሃተ ተንዚህ ውስጥ የሚገባ ነው። ባይሆን ሌላን እያገኘ ከተጠቀመው ነው። ሌላን አላገኘም ትራፊ ነው ያለው የድመት ትራፊ ነው ወይም የነዚህ የጠቀስናቸው ነገራቶች ትራፊ ነው። ያየ ትራፊ ነው ከረሃማ አይሆንበትም አለ። ያው አንዳንድ ጊዜ ምግብም እኮ ሊሆን ይችላል እኮ ያ ጀማ ድመት የበላችለት አይጥ የበላችለት ምግብም ዳቦም ሊሆን ይችላል። እንደው ተቆርሶ መጣሉ እንዴት ይታያል የሚለው ፈቂር ከሆነ ቢበላው ችግር የለም ከረሃ አይሆንበትም። ግን ፈቂር ላልሆነ ላልተቸገረ ሰው ግን ትራፊውን መብላቱ ከረሃ ይሆናል ይላሉ። ወሱሩል ሒማሪ የአህያ ትራፊ ወልበግሊ በቅሎም ያው ምሽም እናቱ አህያ የሆነች ናት። መሽኩኩም ፊህ ማለት ይሄ እናቱ አህያ የሆነችው እናቱ ፈረስ የሆነች በቅሎ ከሆነ እናቱን ይመስላል ስለሚሉ ነው። ያው ገጠር ላይ ያለ ሰው ይሄን ያውቃል። በቅሎ በእናቱ በኩል ከአህያ የሚወለድ አለ። ብዙ ጊዜ እኛ ሀገር እንኳን ከፈረስ የሚወለደው ልዩ የሆነ አህያ አለ። ሀለሊ የሚባል አህያ ያን ፈረሷን ይጠቃል። ከዛ በቅሎ ሲናር ይወለዳል ከፈረሷ። ይሄ ሀገራችን ላይ ያለው በብዛት ይሄ። ግን ወደ ውጭ ዓለም ላይ ግን ከአህያ የሚወለድ ፈረስም አለ። አህያዎች ለየት ይላሉ ማለት ነው። እነሱ እንደዚህ አይነቶቹ አልሙሂም ይሄ እዚህ ላይ የሚወራው እንደ ፍቅህ ስናወራ በቅሎ እናቱ አህያ የሆነችው በቅሎ ነው ይላል። መሽኩኩን ፊሂማ አው በጧሃራነቱ ላይ ሳይሆን ያጧሃራ ሌላ ያጧሃራ ለውዱ መጠቀም ይቻላል፣ ለነጃሳ ማስወገጃ መጠቀም ይቻላል አይቻልም የሚለው ላይ አጠራጣሪ ነው። በጧሃራነቱ ላይ ጥርጥር የለውም። አህያ ጠጥቶት የተረፈው በቅሎ ጠጥቶት የተረፈው ግን ሌላን ያጧሃራ ላያጧሃራ የሚለው ላይ መሽኩክ ነው ማለት አለመጠቀሙ ይወደዳል ማለት ነው።
ፈኢለም የጅድ ገይረሁማ ሌላን ካላገኘ የአህያን ትራፊ የበቅሎን ትራፊ ውጭ አላገኘ ውዱ የሚያደርግበት የሚታጠብበት ተወضأ ቢሂማ ይታጠብ ውዱ ያድርግ። ወተየመመ ግን ተየሙም ያድርግ ለእሕትያጡ ወቢአይሂማ በደአ በማንኛቸውም ቢጀምር ጃዘ ይቻላል። ቀድሞ ውዱ አድርጎ ተየሙም ቢያደርግም ወይም ቀድሞ ተየሙም አድርጎ ውዱ ቢያደርግም ይችላል። ምናልባት ያቢስት ያይስት እንደማለት ነገር ነው። ይሄኛው በዚህኛው ሶላቱ ሱብሂ በዚህኛው እንደው እሕትያጠን ሁለቱን የጧሃራ መንገዶችን መሰብሰቡ ነው ይላል። ስለዚህ አብዛኛው ጊዜ ግን የሚመረጠው ሁለቱንም በፈለገው መጀመር ይችላል። የሚመረጠው የትኛው ማስቀደም ነው ሲባል ውዱእ ማስቀደሙ ይመረጣል አሉ። ዙፈር የሚባሉት በመዝሃብ ውስጥ ከዚህ በፊት አንስተናቸው ዙፈር ኢብኑ ሁዘይል የሚባሉት የሐነፊ ዓሊም የአቡ ሐኒፋ ደረሳ እሳቸው ውዱእ ማስቀደም የግድ ይሆንበታል ብለው ስለሚሉ ባቡ ተየሙሚ የተየሙምን ይናገራል። ወመን ለም የጅድ ልማአ ውሃን ያላገኘ ሰው ወሆ ሙሳፊሩ እሱ ሙሳፊር ሆኖ ውሃን ያላገኘ ውሃን ያላገኘው ሙሳፊር ሆኖ ይላሉ። ሙሳፊር መሆን ሸርጥ ነው ብለው ስለሚሉ አው ኻሪጀል ሚስሪ እንግዲህ ማለት ሙሳፊር በቋንቋ ደረጃ የምንጠቀም ሙሳፊር ነው ተቤቱ የወጣ ማለት ነው እንጂ ቤቱ ይሄ በሶላት ማሳጠር የሚፈቀድበት ሙሳፊር ማለት አይደለም። እሱም ቢሆን ያው ነው፣ ግን የቋንቋውን ከቤቱ ውጭ ቤቱ ውስጥ ሆኖማ ውሃን መፈለግ ውሃን የማዘጋጀት ኃላፊነት አለበት ብለው ስለሚሉ ወይም አው ኻሪጀል ሚስሪ ከከተማው ከመኖሪያው አካባቢ ከለማው አካባቢ ወጣ ብሏል። ወበይነሁ ወበይነል ሚስሪ ውሃ ያለበት እና በዚህ በግለሰቡ መካከል ወይም የለማ ውሃ ያለበት አካባቢና እዚህ ግለሰቡ መካከል ያለው ርቀት ነሕውል ሚሊ የአንድ ሚል ያክል አንድ ማይል ያክል አንድ ማይል በሐነፊ መዝሃብ 2 ኪሎ ሜትር አካባቢ ማለት ይቻላል። 2 ኪሎ ሜትር በሐነፊ መዝሃብ 2 ኪሎ ሜትር ነው ማለት ይቻላል። 4000 እርምጃ ነው። 4000 እርምጃን እንትን ሲለኩት 4000 ዚራህ ማለት ይቻላል። 4000 ክንድ ነው ብለዋል። በሻፊዒ መዝሃብ ከ600 እስከ 1800 አካባቢ የሚቃረብ ሜትር ነው የሚሆነው። እንግዲህ በሐነፊ መዝሃብ 4000 እርምጃ ወይም 4000 ክንድ ነው የሚሆነው 2 ኪሎ ሜትር ማለት ይቻላል። ወይም አንድ ሰው ቢጣራ ሊሰማ የማይችልበት 2 ኪሎ ሜትር ይሰማል። አብዛኛው ጊዜ ላይ ይሰማ ይችላል። እንደዛ ነው ይላሉ። ይሄ ከሆነ እንግዲህ ይሄ መለኪያዎች ናቸው። ምንድን ነው ልዩነቱ ሲል በሆነ አካባቢ ላይ የሆነ ማህበረሰብ የሆነን ርቀት የሚጠቀመው ለስንት እርምጃ ነው፣ በሆነ አካባቢ ላይ ደግሞ በስንት እርምጃ ነው የሚል ያው በማህበረሰቡ የሚጠቀምበት አጠቃቀም ስለሆነ ለዛ ነው ልዩነቱ የተፈጠረው። እንዲህ አይነት ርቀት ካለው አክተር ወይም ከዚህ የበለጠ ርቀት ካለው አው ካነ የጅዱ ልማአ ወይን ውሃን ያገኛል ይሄ ሰውዬ ኢላ አነሁ መሪዱን እንዲህ አይነት ርቀት ካለው እንዲሁም ደግሞ ውሃን አግኝቷል ግን በሽተኛ ነው። ውሃውን ቢጠቀም ጉዳት ያደርስበታል ወይም በሽታው ይራዘምበታል፣ መዳኑ ጊዜ ይዘገያል፣ ወይ ደግሞ በሽታ ይባባስበታል። ፈኻፈ ፈራ ኢንስተዕመለ ልማአ ውሃን ቢጠቀም እሽተደ መረዱ በሽታው ይበረታብኛል ወይም ይራዘምብኛል ብሎ ፈራ። ካፈ ማለት እንደውም መስጋት ብቻም አይደለም፣ ظن غالب الظن አብዛኛ ጥርጣሬው በሽታው ይራዘማል ወይም ደግሞ ይብሳል የሚል አብዛኛ ጥርጣሬ ነበር። በምን ሊታወቅ ይችላል? አንድ ሐኪም ሊነግረው ይችላል። ሐኪም ወይም ደግሞ ሐዲቅ ሙስሊም ተሞክሮ ያለው ሰው አንድ ሙስሊም ሊነግረው ይችላል ተብሎ ኢንስተዕመለ ልማአ እሽተደ መረዱሁ አው ኻፈ ልጁኑበ ወይም ደግሞ አው ኻፈ አልጁኑቡ ጀናባ የሆነው ሰው ፈራ ኢንግተሰለ ልማአ
ይክተሰለ ቢልማኢ በቀዝቃዛ ውሃ ቢታጠብ አን የቅቱለሁ ልበርዱ ብርዱ ይገለኛል ጅኑቡ አለ። የውዱ ያደረገው ሰው ደግሞ መቼም ውሃ ይገለኛል ብሎ ማሰብ የሚቻል አይደለም። የፈለገው ቅዝቃዜ ቢኖር ጀናባ የሆነ ሰው ብታጠብ ውሃው ይገለኛል ብሎ ቢፈራ አው ዩምሪደሁ ወይም ደግሞ በሽታ ያስይዘኛል ብሎ ቢፈራ ፈኢነሁ የተየመሙ ቢሶዒዲ ይሄ ሰውዬ ምድር ገጽ ላይ ባለው ተየሙም ያድርግ። ሶዒዲ ምንድን ነው የሚለው ወደፊት እናያለን። በሱ ተየሙም ያድርግ ነው የሚለው። አንድ ጊዜ ዓምር ብን አልዓስ ረዲየላሁ ተዓላ አንሁ በገዝወት ዛቲ ሰላሲል የሚባል ዘመቻ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ፈንጠር ብለው ያዩታልና ወይም እሱ ሰዎችን አሰግዱ ጀናባ ሆነህ አሰግድክ እንዴ የዓምሩ ሰለይተ ቢአስሓቢከ ወአንተ ጅኑብ አሉት። እሱም ደግሞ ውሃ ችግር አልነበረምና አላህ እኮ ላ ተቅቱሉ አንፉሰኩም ኢነሁ ካነ ቢኩም ረሒማ ብሏል። ውሃው ነፍሴን ያጠፋኛል ብዬ ነው። መሪያቸው ነበር ላ የጦሩ መሪ ስለነበር አንድ ሰሓቢ ተየሙም አድርጎ ዓምር ብን አልዓስ አሰግድን ይላቸዋል። እሳቸውም ጠሩትና ለምን ይሄን አደረግ ጀናባ ሆነ ሰዎችን ታሰግዳለህ ሲሉ ነፍሳችሁን አታጥፉ አላህ በእናንተ አዛኝ ነው ብሏል ብሎ ሲላቸው ፈضحك ረሱሉላህ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ምንም ነገር አላሉትም። ስለዚህ ብርድን ለፈራ ለጀናባ ሰው ተየሙም ማድረግ ይችላል። ብርድን የፈራ ማለት በሽታ ያስይዘኛል ወይም ይገለኛል ብሎ ከፈራ ነው እንላለን። መቀዝቀዝ ማምሽስ ቅዝቃዜ ካለ ላይ ቀዘቅዘው አይችልም ማለት ነው። ይሄ ሆነ እንግዲህ በዚህ ሁኔታ ላይ ካለ እቤቱም ቢሆንም ተከተማም ውጪ ቢሆንስ ነው ወይ እንዴት ነው የሚል ኺላፍ አለው። እቤት ውስጥና ከተማ ወይም ተከተማ ውጭ ከሆነ ከሀገር ውጭ ከሆነ ልዩነት አለው የሚሉ ሰዎች አሉ። ከሀገር ውጭ ከከተማ ውጭ ከሆነ ማሞቂያ ስለሚቸገር ምንም ሸክ የለውም ተየሙም ማድረግ ይፈቀድለታል። በቤቱ ውስጥ ከሆነ ደግሞ አብዛኛው ጊዜ ማሞቂያ ላይ ቸግር ይችላልና አይፈቀድለትም ያሉ ሰዎች አሉ። አቡ ሐኒፋ ይፈቀዳል ብለዋል። ሳሒበይን አቡ ዩሱፍና መሐመድ አይፈቀድም ብለዋል። ወልፈትዋ አላ ቀውሊሂ በአቡ ሐኒፋ መዝሀብ ወይም በሳቸው ንግግር ነው ፈትዋ የሚሰጠው እንላል። ወተየሙሙ ደርበታኒ ተየሙም ሁለት ምት ነው። ሁለት ጊዜ ይመታል። ሁለት ጊዜ በእጆቹ እንግዲህ እንዲህ ያደርግና በመዳፉ መሬቱ ላይ ወደ ኋላ ወደፊት ይበል ይላሉ። ሁለት ጊዜ ያደርጋል። ግዴታ ነው። በአንድ አይሆንም። ሩክን ነው። ሁለት ጊዜ መሆን በመዝሃቡ ሩክን ነው። በመዝሃብ الحنفي والشافعي ሁለት ጊዜ መሆን አለበት። አንዴ እንደዚህ ያደርግና يمسح بإحداهما በመጀመሪያው በአንደኛው ይበስ ወጅሃው ፊቱን ይበስ። በመጀመሪያው ምን ያደርጋል? ፊቱን ያብሳል። ፊቱን ያብሳል። በመጀመሪያው አንዴ እንደዚህ ያደርግና ፊቱን ያብሳል። ወብልኡኽራ ሁለተኛ ይመጣና በእጁ ይመታል አፈር ላይ። በሌላኛው ደግሞ የደይህ እጆቹን ያብሳል። ኢለል ምርፈቀይኒ እስተክርንና ክርኑ ድረስ هذا هو المذهب الشافعي والحنفي والمالكي ይሄ ሶስቱ መዝሃብ አቋም። ስለዚህ ሙሉ ልክ እንደውዱ አንዲትም ልክ ውሃ ሲያጠብ አንዲትም ደረቅ ሰውነት መኖር እንደማይኖርበት በተየሙም መስሕም ሙሉ ፊትንና እጁን ማበስ የግድ ይሆናል ነው የምንለው። ምናልባት ጣቶችንም መፈልፈል በዚህ እንትኑ ላይ አለ። ቀለበት ያደረገ ሰው ተየሙም ሲያደርግ አፈሩን ሲመታ ችግር የለም። ሁለቱም እጆቹ ቀለበቱም ላይ መስሕ ተደርጎበታል፣ ችግር የለውም። ግን በኋላሳ መስሕ ሲያደርግ ቀለበቱን ማውጣት የግድ ነው። መደረስ አለበታ። መስሑ ማበሱ ውሃ የሆነ እንደሆነ ውስጥ ተደረሰው ችግር የለም። ተየሙሙ መስሑ ውስጥ ቀለበቱ ስር ገባ አይባልም። ስለዚህ ተየሙም ሲያደርግ ቀለበቱን ማውጣት መስሑ ላይ ግዴታ ነው ይላል። ወተየሙሙ ሚነል ጀናበቲ ከጀናባ ተየሙም ማድረግ ከጀናባ ብቻ እንጂ ከወር አበባም ከወሊድ ደምም ቢሆን ወልሐደቲ ከውቶ ፍችም ሰዋኡን እኩል ነው።
ፊዕሉም ተግባሩም ይሄን ነዚህነት ፊትንና እጁን እስከክርኑ ድረስ ነው። ንያውም ቢሆን እንደዛው ግዴታ ነው የሚሆነው። ወይ ጁዙ ተየሙም ማድረግ ይበቃል። እንደ አቢ ሐኒፈተ ረሒመሁ ወሙሐመድን ረሒመሁም አላሁ ተዓላ አቡ ሐኒፋና ሙሐመድ ዘንዳ ተየሙም ማድረግ ይችላል ይበቃል። ቢኩል ማ ካነ ሚን ጂንሲል አርድ የመሬት አይነት በሆነው ሁሉ ይቻላል። መሬት ላይ ምን ማለት ነው? ሁለት መሰረቶችን ብቻ መተው አለብህ። ሁለት ባህሪያቶች ያላቸውን ነገር መተው አለብህ። አንደኛው የሚቀልጥ ነገር ከሆነ ሙንጠቢዕ ከሆነ፣ ሁለተኛው ሙተረሚድ የሆነ ወይም ደግሞ አመድ የሚሆን ቢያቃጥሉት ወደ አመድነት ሊቀየር የሚችል እሱም ብቻ ትተዋለህ። ግን አፈር ይቻላል፣ ከቱራቢ አፈርን ይመስል ዋናው እሱ ነው። ወረምሊ አሸዋ፣ ወልሐጀሪ ድንጋይ፣ ወልጅሲ ኖራም ይቻላል። ያው ወኑረቲ የዛው አይነት ነው። ወልኩሕል ኩል የኩል ድንጋይም ይቻላል። ወዝርኒኺ ቀይ አፈር ይባላል። ያው ይህ አፈር ውስጥ ያለ አይነት ነገር ነው። ቀይ አፈር የሚባል ሸክላ ምናምን የሚሰራበትና እንዲሁም ደግሞ የተለያዩ ብዕር ማድ የሚሰራበት ቀይ አፈር ነገር ነው። በሱም ይቻላል አሉ። ወቃለ አቡ ዩሱፍ ረሒመሁ ላሁ ተዓላ ላ የጅዙ ኢላ ቢቱራብ ወረምሊ ኻሰተን በአፈርና ባሸዋ ብቻ ነው የሚበቃው ብለዋል። ላ የጅዙ ብለው ልክ እንደ ሻፊዒ በአፈር ብቻ ነው የሚያሉት። ሙሐመድም በአንድ ዘገባቸው በአፈር ብቻ ነው ብሎ ያሉበትም አጋጣሚም አለ ተብሏል። ስለዚህ እነዚህ ሁሉ ተየሙም ማድረግ ይቻላል። ይሄ አፈር በሌለበት ሁኔታ ነው ኺላፍ የሚኖረው። አፈር ከሌለ ግን አቡ ዩሱፍም ሙሐመድም ሶስቱም ኢማሞች በድንጋይም በአሸዋም ማድረግ ይቻላል። ወንየቱ ፈርዱን ፊት ተየሙም ንያ ተየሙም ላይ ግዴታ ነው። ውዱ ላይ ግዴታ አይደለም ብለናል በሐነፊ መዝሀብ። ተየሙም ላይ ግን ንያ ግዴታ ነው። ለምን ሲሏቸው ያን ቱራብ ሙለዊስ አፈር እኮ አጣሃሪ አጽጂ ሳይሆን የሚያቆሽሽ አቁሻሽ ነው። በንያ ብቻ ነው ወደ ጧሃራነት አስለን ተየሙም ማለት ቀስድ አይደለም እንዴ መነየት ነው። በመነየቱ እኮ ነው ጧሃራ የሚሆነው። አፈር በተፈጥሮ ማነው ውሃ በተፈጥሮ የሚያጧራ ምን ንያ ያስፈልገዋል? አጅር ለማግኘት ብቻ ይነየት ከነየተ። ስለዚህ ውዱ ላይ ንያ ግዴታ አይደለም ሱና ነው የሚሆነው ይላል። ወሙስተሐበቱ ፊል ውዱ ላይ ደግሞ የሚወደድ ይሆናል ሱና ይሆናል። ወይንቁዱ ተየሙመ ኩለ ሸይእን የንቁዱ ውዱእን የሚያበላሽ ሁሉ ተየሙምንም ያበላሻል። እንግዲህ የውዱ ምትክ በመሆኑ ውዱን የሚያበላሽ ሁሉ ያበላሸዋል። ወየንቁዱሁ አይዶን ከውዱ በተጨማሪ ተየሙምን የሚያበላሸው ሩእየቱ ውሃን ማየት ኢዛ ቀደረ አልእስቲዕማሊ ውሃን ማየት ውሃ ላጣ ሰው ውሃ አየ። ውሃ ካየ ውዱኡ ተበላሽቷል፣ ተየሙሙ ተበላሽቷል፣ ወይም ተየሙሙ ተበላሽቷል። ስለዚህ ውሃውን አምጥቶ ውዱ ማድረግ ይጠበቅበታል ነው የምለው። ወላ የጁዙ ተየሙም ኢላ ቢሶዒድ ጣሂሪ ጣሃራ በሆነ መሬት ገጽ ላይ ባለ ነገር እንጂ አይቻልም። አላህ ፈተየመሙ ሶዒደን ጠይበን ብሏል። መሬት ገጽ ላይ ባለ ጣሃራ በሆነ ነገር። ታዲያ እንደዛ ከሆነ የሐንበሊ መዝሀብ ሰፋ ያደርገዋል እና ለመሬት ገጽታ ላይ ባለ በዛፉ በምናምኑ በሰው ምኑ ይቻላል ወይ አይቻልም? አብዛኛው መሬት ላይ የመሬት ገጽታ ተብሎ ሊጠራ የሚችል እነዚህ እኮ የመሬት ገጽታ አይደሉም፣ የሚጠፉ የሚገኙ ናቸው። ቋሚ የመሬት ገጽታ የሚባሉት ቅድም የዘረዘርናቸው ነገራቶች ናቸው ይላል። ወይስተሐቡ ሊመን ላ የጅዱ ልማአ ውሃን ለማያገኝ ሰው ይወደዳል። ወሆ ይርጁ አን የጂደሁ ፊ አኺር ልወቅት ወቅቱ መጨረሻ አካባቢ ያገኛለሁ ብሎ ተስፋ ያደርጋል። ውሃ የለውም ግን ወቅቱ መጨረሻ አካባቢ ላይ ውሃ አገኛለሁ ብሎ ተስፋ ላደረገ ሰው አን ዩአኺረ አሰላተ ሶላትን ማስአኸር ኢላ አኺር ልወቅት ወቅቱ ጫፍ ድረስ ሶላቱን ማስአኸር ይወደድለታል። ወቅቱ አኺር ድረስ ሶላትን ማስአኸር
ይወደዳል ለአኺር الوقت المستحب ወቅት المكروه እንዳደርስ ይላሉ። ይሄ መስአላ አቡ ሐኒፋ ረሂመሁላህ ሸኻቸውን ሐመድ ኢብኑ ሰለማን የመጀመሪያ የኸለፉባቸው መስአላ ይሄ መስአላ ነው ተብሏል። እሱም አጋጣሚው አዕመሽ የሚባሉት አንድ ታቢዒ ረሂመሁላህ ሙተው የእሳቸው ጀናዛ በመሸኘት ሂደት ላይ አወል ወቅት ላይ ወሃቱ እና ሸኻቸው አይ ወሃተናል አሁን መስገድ አለብን አሉ ሐመድ ኢብኑ ሰለማ። አቡ ሐኒፋ ደግሞ አይ ወቅቱ መጨረሻ አካባቢ ላይ እንየውና ነው ተየሙም እናድርገው እንጂ ተየሙም አናደርግም ብለው ለመጀመሪያ ሼኻቸውን የኸለፉበት መስአላ ይሄ ነው። በኋላ ሰዓት ላይ ውሃም አኺር ወቅት አካባቢ ላይ አገኙ አቡ ሐኒፋ በውዱእ ሰገዱ። ሼኻቸው በተየሙም ሰግደው ነበር። ትክክል ነህ አንተ ብለውም ሼኻቸው አቀረሩላቸው ወይም አመኑላቸው ይላል። فإن وجد الماء وقت መጨረሻ ላይ ውሃን ካገኘ ጥሩ ተወضأ به ውዱእ ያድርግ ወሰላ ይስገድ። ለምን ከሁለቱ ጧሃራዎች በላጭ በሆኑ አክመሉ ጧሃረቴን በውዱእ ነውና ተየሙም ጧሃራ ነው ውዱእም ጧሃራ ነው። አክመሉ ጧሃረቴንን ተጠቅሞ ሶላቱን እንዲሰግድ ወኢላ ወቅቱ መጨረሻ አካባቢ ላይ ውሃ ካልተገኘ ተየሙም ያድርግና ይስገድ አለ። አላዘገይም ይወደዳል ነው ያለው። ተመልከቱት። መጀመሪያ ሰዓት ላይ ውሃ አላገኘም፣ አኺሩ ላይ ያገኛለሁ ብሎ ተስፋ ያደረገ ማዘግየቱ ይወደዳል ሶላቱን ነው ያለው። ይሄ ሰውዬ አላስአኽርም አሁኑ ሰግዳለሁ ውሃ ጥቻለሁ ውሃ ያጣ ደግሞ ፈኢለም ተጅዱ ማአን ፈተየሙሙ ሰዒደን ጠይበን ብሏል አላህ አድርጋለሁ ብሎ ቢልሳ ይበቃለታል። ከዛስ ውሃው ቢገኝስ ውሃው ደግሞ መልሶ አኺር ወቅት ላይ ውሃ ተገኘ ውሃ መጣ ሶላቱን መመለስ ይጠበቅበታል ወይስ አይጠበቅበትም? በመዝሀቡ አይጠበቅበትም። ሰቀጡ ዐንሁ الفرض ግዴታው ቀርቶለታል ነው የምንለው። ስለዚህ በዚህ ሁኔታ ውሃ ያጣ ሰው መስገድ ይችላል። ወይሰሊ በተየሙሚሂ በተየሙም ይስገድ ማሻአ ሚን الفرائض والنوافل ከፈርድም ከሱናም የፈለገውን ያክል ስገድ። ከፈርድም ከሱናው የፈለገውን ያክል መስገድ ይችላል። ምክንያቱም ጧሃራ ነው፣ ልክ እንደ ውሃ ነው። ስለዚህ መስገድ ይችላል። ሶስትም ሁለትም ፈርድ መስገድ ይችላል። ሱናን እንደፈለገ መስገድ ይችላል። በሻፊዒ መዝሀብ ነፍል እንኳን እንደፈለገ ቢሰግድም ፈርዱ ከአንድ ፈርድ በላይ መስገድ አይችልም ይላሉ። በሐነፊ መዝሀብ ልክ እንደ ውዱእ ነው፣ ውዱእን ተክቷል፣ የፈለገውን ያክል መስገድ ይችላል። ወየጁዙ ተየሙሙ ሊሶሒህ ጤናማ ለሆነ ሰው ተየሙም ማድረግ ይፈቀድለታል። ፊልሚስሪ በአገር ቤቱ ተቀምጦ ሰፈር ላይ ሳይወጣ ኢዛ ሐضረት ጀናዘቱ ጀናዛ መጣ ውዱእ የለውም፣ ውዱእ እስከሚያደርግ ድረስ ሶላተል ጀናዛ ሊያመልጠው ነው። ቶሎ በሆነ ነገር ውዱእ አድርጎ ሲያበቃ ሶላተል ጀናዛውን ይድረስ። ምክንያቱም ቀዷ አይወጣምና ቀዷ የሚወጣ አይደለምና። ባይሆን ይሄ ሰው ምን አይነት ሰው መሆን አለበት? የሟች ዘመድ ወልይ ያልሆነ ወልወልዩ ገይሩ የሟች ዘመድ የቅርብ ዘመድ ወልዩማ ከሆነ እሱ የማስቆም መብት አለ። እሱ ሳይመጣም ሰዎችን ማሰገድ የለባቸውም። ማሰገድም የሚገባውም እሱ ነው ወይ የሀገር መሪው ነው የሚያሰግደው። ወልወልዩ ገይሩ ከሱ ሌላ ዘመድ እሱ ዘመድ ያልሆነው ነው ማለት ነው። ፈኻፈን ይሽተገለ ቢጧሃረት ውዱእ ባድርግ አንተ ፉጠሁ ሶላቱል ጀናዛ ያመልጠኛል ብሎ ከፈራ ፈኢነሁ የተየመሙ ተየሙም ያድርግ ወዩሰሊ ሶላተል ጀናዛን የስገድ ቀዷ የለውምና። ወከዛሊከ መን ሐضረ የተጣደ ሶላተል ዒድ ዒድ ሶላት የመጣ ሰው ሶላተል ዒድ መጣ እንግዲህ ዒድ ቦታ ላይ ውዱእ ፈታ ምን ያድርግ? ውዱእ ውሃ ፈልጎ ውዱእ እስከሚያደርግ ድረስ ዒድ ሊያመልጠው ነው፣ ሶላተል ዒድ ሊያመልጠው ነው። በሐነፊ መዝሀብ ቀዷ የሚባል ነገር የለም። ይሄ ሸዓር ነው፣ መገለጫ ነው፣ ተሰብስቦ የሚሰግድ እንጂ እያንዳንዱ ሰዎች ዝም ብለው ሰብሰብ ብለው የሚሰግዱት አይደለም። ልዩ እንትን አለው፣ ድባብ አለው እንጂ ሰዎች ካመለጣቸው አመለጣቸው
ሁለት ሶስት ሆኖ 10 20 ሆኖ ተሰብስቦ የሚሰግዱት ሶላት አይደለም። አንድም ግለሰብ ቢያመልጠው አይሰግድም። ስለዚህ ፈኻፈን ይሽታል በጣረቲ ውዱ ባደርግ አንተ ፎቶ ሶላቱል ዒደይን ዒድ ያመልጠኛል ዒድ ሶላት ያመልጠኛል ብሎ ከፈራ فإنه يتيمم ويصلي ቀዷ የሚሰግድ አይደለም ብቻ የሚሰግድ ስላልሆነ ምክንያቱ ቀዷ ነው የሚባለው ብቻውን ከሰገደው ተየሙም ያድርግና ይስገድ ነው የምንለው። ወይን ኻፈ ምን ሸሂድ الجمعة ጁምዓ ወቅት ላይ ደርሷል ግን እንሽተገለ بالطهارة ውዱ ባድርግ አንተ ፎቶ ሶላቱል ጁምዓቲ የጁምዓ ሶላት ያመልጠኛል ብሎ የፈራ ሰው ለምን ማድረግ አይፈቀድለትም። ለምን የጁምዓ ሶላት መተካለው ولكنه يتوضأ ግን ውዱ ያድርግ فإن أدرك الجمعة صلى ጁምዓ ቢያገኝ ይስገድ وإلا ጁምዓ ሶላት ካላገኘ صلى الظهر 4 ዙህርን 4 ይስገድ የሌላ መተካለው ጁምዓ ቀዷ የሚወጣ ባይሆንም ግን ምትካል وكذلك إذا ضاق الوقت ጊዜውም ከጠበበም እንደዚሁ فخشى إن توضأ فات الوقت وهل ግን ውዱ እስከማድረግ ጊዜ ድረስ 5 ደቂቃ ነው ወቅቱ ያለው ወቅቱ ያመልጠኛል አለ። ውዱ እስከማድረግ ወይ 2 ደቂቃ ነው ያለኝ ወቅቱ ይወጣል ውዱ እስከማድረግ ድረስ ብሎ የፈራ ሰው ለም ተየሙም አድርግም። ለምን ይሄ ሶላት ቢያልፈው ወደ ቀዷነት ይቀየራልና። ውዱ አድርጉ ተየሙም አድርጉ የተባለው ውሃ ላላገኘ ሰው ነው፣ ወቅት ለጠበበበት ሰው አይደለም ይላሉ። ይሄን ማድረግ የለበትም። ለም የተየሙም ولكنه يتوضأ ግን ውዱ ያድርግና ወቅቱን ቢወጣ ወይ ሶሊ ያንን ያለፈውን ፋኢተተን ቀዷን ይስገድ ይላል። والمسافر إذا نسي الماء في رحله ሙሳፊር የሆነ ሰው በእቃው ውስጥ ውሃን ረሳ። ሙሳፊር ላይ ነው፣ ሰፈር ላይ ነው፣ እቃው ውስጥ ሻንጣው ውስጥ ጓዙ ውስጥ ውሃ መኖሩን ረሳ። መኪና ውስጥ ውሃ መኖሩን ረሳ፣ ግን አድርጓል እኮ ውሃ መኖሩን ረሳ። ፈተየመመ ተየሙም አደረገ ወሰላ ሰገደ ثم ذكر الماء ከዚህ በኋላ ውሃውን ከዚህ ክስተት በኋላ ከዛ በኋላ ውሃውን አስታወሰ። في الوقت ወቅቱ ሳይወጣ አስታወሰ። አንዳንድ ጊዜ ከወቅቱም ከወጣም ቢሆንም ያው ነው ተብሏል። ለም يعيد صلاته صلاتን አይመልስም። في قول أبي حنيفة محمد رحمهم الله تعالى በአቢ ሐኒፋና በሙሐመድ ብን ሐሰን الشيباني الله ይዘንላቸው በእነሱ ቀውል አይመልስም ብለዋል። ምክንያቱም አንድ ሰው ሙከለፍ ሊሆን ዘንድ ዒልም መኖር አለበት። ይሄ ደግሞ ቁድራ የለውም። لأنه لا قدرة بدون العلم ውዱ የማድረግ አቅም እውቀቱ ወይም ውሃው መኖሩን ካላወቀ ፋይዳ የለውምና። وقال أبو يوسف يعيدها أبو يوسف ሆኖ እንደሆነ ይመልስ ሶላቱን ወቅቱ ላይ ካገኘ ወይም ከወቅቱ በኋላም ይመልስ። ለምንድን ነው መመለስ አለበት ሲሉ የሙሳፊር ዕቃ አብዛኛው ጊዜ ውሃ ማስቀመጫ ይኖራል። ስለዚህ የራሱን ዕቃ ፈትሾ አለመኖሩን አረጋግጦ መስገድ ሲገባው ይሄ ሰውዬ ውሃ የለኝም በማለት በጥርጣሬ ብቻ ሰግዷልና ሶላቱን መመለስ የግድ ይሆንበታል አሉ። ይሄ ኺላፍ የሚኖረው ጠብዓን ውሃውን ራሱ ቀድሞ አስቀምጦት ከሆነ ነው፣ ወይም ደግሞ ሌላ ሰው አስቀምጥልኝ ውሃ አስገባልኝ ብሎ ከሆነ ነው። እና ሌላ ሰው አስቀምጦለት እሱ አላወቀም፣ ይሄ ከሆነ ኺላፍ የለውም አይመልስም ነው። ወለይሰ ዐለል ሙተየሚም ሙተየሙም በሚያደርግ ሰው ላይ ግዴታ የለበትም። ኢዛ ለም የግሊብ ዐላ ظنه በጥርጣሬው ላይ ካላሸነፈ أن بقربه ماء بقرب وحل يمل ጥርጣሬ ከሌለው أن يطلب الماء ውሃን መፈለግ ግዴታ የለበትም። በቅርብ ርቀት ውሃ አለ የሚል ጥርጣሬ ከሌለው ውሃን የመፈለግ ግዴታ የለበትም። በሻፊዒ መዝሀብ መጀመሪያ فإن لم تجدوا ብሏል። ባታገኙ ነው ያለው አላህ። አለማግኘት ከመፈለግ በኋላ የሚከሰት ነው። ስለዚህ ፈልገው ይላል። አቡ ሐኒፋ አለማግኘት ጋር ግንኙነት የለውም። فإن لم تجدوا ማለት ባይኖራችሁ ማለት ነው እንጂ መፈለግ ጋር የሚገናኝ ጉዳይ አይደለም። መፈለጉ ግዴታ አይሆንበትም። አጠገቡ ውሃ የለም መፈለግ ግዴታ አይሆንበትም። ባይሆን ጥርጣሬው
የለም የሚል ጥርጣሬ ካላደረበት ነው። فإن غلب على ظنه أن هناك ماء በቅርብ በምልክት አንዳንድ ጊዜ ገጠር ላይ ውሃ ያለበት አካባቢ ምንጮች አካባቢ ላይ አዋፋቶች ይዞራሉ ወይም አረንጓዴ ሳር ጨፌ እንደዛ ነገር ይኖራል። ምልክት ካለ ወይም ደግሞ አንድ ግለሰብም ታማኝ ግለሰብም ነግሮት ከሆነም ውሃ ሊኖር ይችላል የሚል ጥርጣሬ ካደረበት ምክንያቱም የአንድ ሰው ዘገባ ظن ነውና ጥርጣሬ ነውና ለሚጁዝ ለሁ ለዚህ ሰው አይፈቀድለትም አን የተየመመ ተየሙም ያድርግ አይፈቀድለትም ነው የምንለው። حتى يطلبه እስከሚፈልገው ድረስ ምን ያክል ይፈልገው? እስከ 300 እርምጃ ያክል ይፈልገው። 300 እርምጃ እስከ ሚል ድረስ ግን መፈለግ አይጠበቅበትም። ሚል ማለት 4000 እርምጃ ነው ወይም 2 ኪሎ ሜትር አካባቢ ይደርሳል ብለናል። እዛ ድረስ ግን መጠበቅ ወይም መፈለግ አይጠበቅበትም። አንዳንድ ጊዜ መንገድ ሊስት ይችላል፣ ሊጠፋው ይችላል። መንገደኛ ከሆነ ወይም ጓደኞቹም ካሉ ተጓደኞቹም ተቆርጦ ሊቀር ይችላልና መፈለግ በዚህ ርቀት አይጠበቅበትም። በቅርብ ርቀት አለ ብሎ ግን ተጠረጠረ ظن غالب ካለው መፈለግ ይጠበቅበታል። ወይን ካነ مع رفقه ተጓደኛው ጋር ውሃ አለ፣ ጓደኛው ጋር ውሃ አለ طلبه منه መጀመሪያ ስጠኝ ይበለው قبل أن يتيمم ተየሙም ሳያደርግ በፊት። በሻፊዒ መዝሃብ ይሄን አድርጌልህ ውሃ ሰጥቼህ እንዲህ ብዬ መመጻደቅ ይኖርበታልና የመፈለግ ግዴታ የለበትም የሚል ቀውል አላቸው እነሱ። በሐነፊ መዝሃብ የመጠየቅ ግዴታ አለበት። አብዛኛው ጊዜ ውሃ የሚከለከል አይደለም፣ ውሃ እያለው አይከለክለውም። ስለዚህ ስጠኝ ይበለው። فإن منعه منه አልሰጥም ቢለው ተየመመ ተየሙም ያድርግ ወሰላ ይስገድ። ምክንያቱም ከአቅሙ በላይ ሆኗል፣ ውሃ አጥቷል፣ የለውም፣ ችግር የለበትም። አቡ ሐኒፋ የሆነ እንደሆነ ለራሱ ከሌለው ጓደኛው ጋር መኖሩን ቢያውቅም ስጠኝ ማለት ግዴታ የለበትም። ያው ራሱ አለመኖሩ ተየሙምን ይፈቅድለታል የሚል ቀውል አላቸው። ተየመመ ወሰላ ይስገድ ይላል። የዛሬው ደርሳችን በዚሁ ይጠናቀቃል። ወሹክረን ለኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።